ተመልካቾቻችን በዚህ ምክንያት እንግዲህ የዓለም የንግድ ጦርነት ከተነሳ ሀገራት ምን አይነት እርምጃ መውሰድ አለባቸው በተለይም ደግሞ እንደ ኢትዮጵያ እንደ አፍሪካ ያሉ ሀገራት የራሳቸው የሆነ እርምጃ ሊወስዱ ይገባል በተለይም ሀያላኑ ሀገራት በሚፈጥሩት የእርስ በርስ ሽኩቻ ምክንያት በእርስ በርስ በሚፈጥሩት የንግድ ጦርነት ምክንያት በከፍተኛ ሁኔታ ተጎጂ የሚሆኑት ታች ያሉት ወይም ደግሞ የራሳቸውን ምርት አውጥተው ሸጠው በኤክስፖርት ራሳቸውን ለመደገፍ የሚጥሩ ሀገራት ናቸውና ኢትዮጵያም ከዚህ አንፃር የራሷን እርምጃ ወይም ደግሞ የራሷን ጥንቃቄ ልታደርግ እንመክራለን በተለይም ደግሞ የኢንዱስትሪ ፓርኮች ውስጥ ያሉ ትልልቅ ተቋማት ወደ ውጭ ሀገር መላክ የማይችሉ ከሆነ ወደ ውጭ ሸጠው መወዳደር የማይችሉ ከሆነ ምርቶቻቸውን በሀገር ውስጥ መሸጥ የሚችሉበትና በሀገር ውስጥ ገበያ ማግኘት የሚችሉበትን እድል ሊፈጠርላቸው ይገባል መልእክታችን ነው የአርትስ ቴሌቪዥን የዛሬው የአርትስ ቢዝነስ ካፌ ፕሮግራማችን ይህን ይመስላል በተለይም ደግሞ የካፒታል ገበያ ባለስልጣን ከሰጠው ማስጠንቀቂያ ጋር ተያይዞ ታኪሎ የተሰኘ ተቋም የኢንቨስትመንት ባንክ ፍቃድ አለኝ በሚል እየተንቀሳቀሰ መሆኑንና ፍቃድ እንደሌለው ህገወጥ መሆኑን ከዚሁ ጋር ተያይዞ ደግሞ ከካፒታል ማርኬት ወይም ደግሞ የአክሲዮን ሽያጭ ጋር ተያይዞ ስለሚፈጠሩ ማጭበርበሮች ማህበረሰቡ ጥንቃቄ ሊያደርግ እንደሚገባው አነሳን ሌላኛው የኢትዮጵያ ስታቲስቲክስ አገልግሎት ስላወጣው መረጃ አነሳን በየካቲት ወር ያለው የዋጋ ግሽበት ምን ይመስላል የሚለውን አነሳን በቀጣይነት ደግሞ የዓለም የንግድ ጦርነት ሊነሳ ይችል ይሆንን ከተነሳስ ደግሞ ምን መደረግ አለበት በምን ምክንያት ይነሳል የዓለም የንግድ ጦርነት ማለት ምን ማለት ነው የሚለውን ተመለከተን ተመልካቾቻችን አርትስ ቢዝነስ ካፌ ፕሮግራማችን አሁን ደግሞ ከስቱዲዮ ወጣ ብለን ኤሮ አይረን ኮንስትራክሽን አዲስ ወደሚመሰርተው የኢንስቲትዩሽን ኦፍ ዲዛይን ወይም ደግሞ ሪቪዚት ኢንስቲትዩሽን ኦፍ ዲዛይን ወደ ተሰኘ ተቋም ጎራ ብለናል ይህ ተቋም ምንድነው የሚያከናውነው የተመሰረተበት ዓላማው ምንድነው የሚለውን ወደ እናንተ ይዤላችሁ ቀርብ ያለው አሁን እንግዳ አጠገብ ያሉ እስኪ በቅድሚያ ስሞትንና የሥራ ድርሻዎትን በማስተዋወቅ እንጀምር ፍሬዘር ተሾመ እባላለሁ ሪቪዚት ኢንቴሪየር ዲዛይን ኢንስቲትዩሽን መስራችና ዋና ስራ አስፈጻሚ ነኝ በዋናነት አሁን የምናነሳው ስለ ሪቪዚት ነውና ሪቪዚት የተመሰረተበት ዓላማው በተለይም ደግሞ ስለ ኢንቴሪየር ዲዛይን ስናነሳ በአገራችን በርካታ እንቅስቃሴዎች አሉና ከዚህ አንፃር የተመሰረተበት ዋናው ዓላማው ምንድነው የሚለው እናንሳ ሪቪዚት ኢንስቲትዩሽን ኦፍ ዲዛይን ከመመስረቱ በፊት የኤሮ አይረን ኢንቴሪየር ዲዛይን እና ኮንስትራክሽን የሚባል ካምፓኒ አለኝ እሱ መስራችና ዋና ስራ አስፈጻሚ ነኝ ላለፉት 8 ዓመታት እንግዲህ የሱ ልምድ የሶፍትዌር ልምድ የተግባር ሳይት ላይ የመስራት ልምድ እንዲሁም ደግሞ ፈርኒቸር ፋብሪካ ማለን ጆኤል ፈርኒቸር የሚባል እሱም የነሱ ልምዶች አንድ ላይ ተደማምረው ነው እዚህ የሶፍትዌር ኢንስቲትዩሽን ላይ እንድንከፍት ያደረሰንና የሪቪዚት ኢንስቲትዩሽን ኦፍ ዲዛይን ደግሞ በዋናነት የኢንቴሪየር ዲዛይኖችን ማፍራት እንዲሁም ደግሞ የአርኪቴክቸራል እና የኢንጂነሪንግ ሶፍትዌር ትሬኒንጎችን መስጠት ነው ምንድነው ዓላማው ያው የሚቀጥለው ጊዜያት ውስጥ ዓለም ኦልሞስት ወደ ዲጂታል ትሬንድ ውስጥ ትገባለች የኛ ዘርፍ ደግሞ በኤአይ ታግዞ የሚሰራ ነው የኢንቴሪየር ዲዛይኑም የአርኪቴክቸራሉም ኢቭን የኮንስትራክሽን ኤአይ የሆኑ ሶፍትዌሮችን የምንሰጥበት ሁኔታ ነው ያመቻቸን ያለነውና ኢንስቲትዩሽን ኦፍ ዲዛይን ያልነው ከዛ አንግል ነው ሶ የኢንጂነሪንግ የአርኪቴክቸራልና የኢንቴሪየር ዲዛይን ሶፍትዌሮችን የምንሰጥበት ተቋም ከዚህ አንፃር በተለይም ደግሞ የኢንስቲትዩሽኑ መቋቋም በተለይም እንደ በሀገራችን እንደሚታወቀው ከአዲስ አበባ ውጪ በርካታ ኮንስትራክሽኖች ግንባታዎች እየተከናወኑ ነውና ከዚህ አንፃር በተለይም ደግሞ የኢንስቲትዩሽኑ መቋቋምና በዚህ ተቋም ገብተው የሚሰለጥኑ ተቋማት የሥራ ዕድል ከማግኘት አንፃር ተፈላጊነታቸው ምን ያህል ነው ማለት እንችላለን በጣም ጥሩ ነጥብ ነው ዋናው የኛ ኢንስቲትዩሽን ዓላማው አሁን ኮንስትራክሽኖችም የዲዛይን ሶፍትዌሮችም ቶሎ ነው አፕዴት የሚሆኑት ሶ እነሱ አፕዴት በሆኑ ቁጥር አንኛ ኤፊሺየንሲ ይሆናል የምሰራው ስራ በሰዓቱ በጊዜው ሁለተኛ ገንዘብ ቆጣቢ ነው የሚሆኑት አላስፈላጊ በጀት ውስጥ እንዳያስገቡ ያደርጋሉ ሶስተኛውና ከሁሉም እኛም ስንሰራ የምንቸገርበት ዲሌይ ነው የፕሮጀክት ዲሌይ እሱም ላይ ከፍተኛ አስተዋጽኦ የሚፈጥሩ አሁን ቴክኒካል ቃል ስለሆነ እንጂ እንደ ቢልዲንግ ኢንፎርሜሽን ሞዴሊንግ የሚባል አለ ኢዝ ላይክ የኮንስትራክሽን ኤአይ በለው እና እሱ አሁን በእኛ ኢንስቲትዩሽን ኦፍ ዲዛይን ይሰጣል ለኢንጂነሮች የሚሰጥ ኮርስ ነውና ሰርቲፋይድ የሆነ ከካድ ኢንተርናሽናል ሰርቲፋይድ የሆነ ሰርቲፊኬት የምንሰጥበት መንገድ አመቻችተን የሀገራችንን የኮንስትራክሽን ኢንዱስትሪ በቴክኖሎጂ የታገዘ እንዲሆን የማድረግ እቅድ አለን መልካም ይሄንን ካነሳን እስኪ አሁን ደግሞ ወደ ኢንቴሪየር ዲዛይኑ በጥልቀት እንግባና ኢንቴሪየር ዲዛይኑን እንዴት ይመለከቱታል በተለይ በሀገራችን ያለው ተፈላጊነት ምን ይመስላል የሚለው እናንሳ በዚህ ጊዜ የኢንቴሪየር ዲዛይን በሀገራችን ብቻ ሳይሆን በመላው ዓለም ቡሚንግ የሆነ ኢንዱስትሪ ነው በጣም ተፈላጊ ነው ብዙ የገንዘብ ትራንዛክሽኖች የሚንቀሳቀሱበት ብዙ ባለሙያዎች የሚሳተፉበት ያው ኢንቴሪየር ዲዛይን ሲሰራ የኮንስትራክሽን ፊኒሺንጎች
ባለሙያዎች እንዳለ የሚሳተፉት ብዙ መሀንዲሶች ብዙ ስኪል ዲቨሎፐሮች ነን ስኪል ዲቨሎፐሮች በጣም በርካታ ነው የሚሳተፉበት ሙያው ላይ ብዙ አርኪቴክቶች እና በጣም ብዙ የሰው ኃይል የሚሰማራበት ነው። መልካም ይሄንን ካለን ደግሞ በመጨረሻም ለደንበኞቻችሁ በተለይም ደግሞ እናንተ ጋር ገብተው መማር ለሚፈልጉ ሰዎች እንደ ሀገርም ደግሞ በኢንቴሪየር ዲዛይን ላይ ለሚሳተፉ ሰዎች መልእክት ካለን አንሳና እናጠቃልላለን። አሁን እዚህ ኢንስቲትዩሽን ላይ መቀላቀል ለሚፈልጉ እኛ በርካታ በተግባርም ብዙ ልምድ አለን። መቀላቀል ለሚፈልጉ ሶፍትዌሩን ብቻ ተምረው ሳይሆን በተግባር ለምሳሌ ዲዛይን ያደረገው ነገር በትክክል መሬት ላይ ወርዶ የሚያየው ከኛ ኢንስቲትዩሽን ሳይወጣ ነው። በተግባር ኮንስትራክሽኑን ያያል። በተግባር ጆይል ፈርኒቸር የሚባል ፋክተሪያችን አለ። እዛ ሄዶ ደግሞ የፈርኒቸር ስራውን ያያል። ስለዚህ መቀላቀል ለሚፈልግ ሶፍትዌሩንም ትሬኒንጉንም የሶፍትዌር ትሬኒንጉንም በተግባር ማይቶ ስለሚሄድ የኢንቴሪየር ዲዛይን ባለሙያ ከ12+ ጀምሮ እንቀበላለን ከ12ኛ ክፍል በላይ ያላሉት ማለት ነው። የኢንጂነሪንግ እና የአርኪቴክቸራል ሶፍትዌሮችን ለመስጠት ግን ግዴታ የአርኪቴክቸራል ባክግራውንድ እና የኢንጂነሪንግ ባክግራውንድ ያስፈልጋቸዋል ማለት ነው። አቶ ፍሬዘር የአርትስ ቢዝነስ ካፌ እንግዳ ስለሆኑ ከልብ አመሰግናለሁ። እኔም በጣም ነው የማመሰግነው። ተመልካቾቻችን አሁን ደግሞ ከዚሁ ተቋም አንድ እንግዳ ይዤላችሁ ቀርብ ያለው በተለይም ደግሞ ተቋሙ የሚሰጣቸው ኮርሶች ምንድናቸው በኮርሶቹ ምን ይካተታሉ የሚለውን ለማንሳት አቶ ያሬድ ደሳለኝ የሪቪዚት ሊደርሺፕ ቲም መሪ ናቸው። እስኪ ምንድነው ያለው በተለይም ደግሞ በሪቪዚት ኢንስቲትዩሽንስ ውስጥ የሚሰጡት ስልጠናዎች ምን ይመስላሉ የሚለውን ይዤ ቀርብ ያለው አቶ ያሬድ እንግዲህ ስለሆኑ ከልብ አመሰግናለሁ። በቅድሚያ ስሞትን ሙሉ ስሞትንና የስራ ድርሻዎትን በማስተዋወቅ እንጀምር። እሺ ስሜ ያሬድ ደሳለኝ ይባላለሁ። በሙያዬ አርኪቴክት ነኝ። መልካም ይሄንን ካነሳን እስኪ አቶ ፍሬዘር በተለይ የሪቪዚትን ስናነሳ የኢንቴሪየር ዲዛይኖች ጋር የተያያዙ ኮርሶችን ነው የሚሰጡና በውስጡ ምንድነው የተካተተው ምን ትምህርቶችን ታስተምራላችሁ የሚለውን እናንሳ። እንግዲህ ኢንቴሪየር ዲዛይን ማለት አንዱ የአርኪቴክቸር ብራንች ነው። ሶ አንድ ህንጻ የተለያዩ አይነት ህንጻዎች አሉ እንደምታወቀው የመኖሪያ ቤት አለ የኮመርሻል ቢልዲንጎች የንግድ ቦታዎች አሉ የተለያዩ መስሪያ ቤቶች ወይም ኦፊሶች አሉ እንዲሁም የተለያዩ የህንጻ አይነቶች አሉ አይደለም ሶ ያንን ኮንሲደር በማድረግ አንድ ህንጻ የሚሰጠውን ፋንክሽን ሞር ቫልዩ አድ ማድረግ ማለት ነው። ለምሳሌ ሲሊንግ ይኖራል ወለል ይኖራል ወይ ፈርኒቸሮች ይኖራሉ እነዚህን በተሻለ ሳይንቲፊክ በሆነ መንገድ አሬንጅ ማድረግ ማስተካከል ሌአውቶችን መስራት ሶ ፋንክሽኑን ሞር አድቫንስድ ማድረግ ነው ኢንቴሪየር ዲዛይን ማለት። እንግዲህ ያው የተማረ ሰው መጨረሻው ወደ ቅጥሩም ወደ ስራውም ነውና አሁን በተለይ በሀገራችን ካለው የግንባታ ሂደት የግንባታ ተፈላጊነትን ከሚደረጉት እንቅስቃሴዎች አንፃር እናንተ ትምህርት ቤት ገብተው የሚወጡ ሰዎች ምን ያህል ተፈላጊ ናቸው ምን ያህል ትርፋማ ወደ ስራው ቀጥታ መግባት ይችላሉ ማለት እንችላለን? በጣም ትልቅ አስተዋጽኦ ይኖረዋል ለሀገራችንም ኢንዲቪጁዋሊም ለእያንዳንዱ ተማሪ እንዳልኩ ቀድም እንዳስረዳው የአርኪቴክቸራል ባክግራውንድ ያላቸው ወይም የሲቪል ኢንጂነሪንግ ባክግራውንድ ያላቸው ልጆች ናቸው የምናሰለጥናቸው። ስለዚህ እነዚህን ልጆች ሞር ስፔሻላይዝድ እንዲያደርጉ ኢንቴሪየር ዲዛይን ላይ ፎከስ አድርገው እንዲሰሩ ያላቸውን እውቀት ቀድም ደግሞ በደንብ እንዳስረዳው የካሪኩለማችን 4 ኮርሶችን ያካትታል። የመጀመሪያው ኢንቴሪየር ዲዛይን በቲኦሪ ደረጃ ማስተማር ነው። የዲዛይን ኤሌመንቶችን የዲዛይን ፕሪንሲፕል ዲፋይን ማድረግ እንዲሁም ሌሎች ሞር በቲኦሪ ደረጃ በንድፍ ደረጃ እናስተምራለን። ሁለተኛው ደግሞ የሞዴሊንግ ሶፍትዌሮችን ማሰልጠን ነው። ሶ በሐሳብ ደረጃ ያለን ዲዛይን ወደ ሞዴል በመቀየር ሬቪት በሚባለው ሶፍትዌር ሞዴል በማድረግ ሶ ቴክኒካል ድሮዊንጎችን ዶክመንት ማድረግ ማዘጋጀት ትልቁ ትምህርት ይሆናል ማለት ነው። ሶ ሐሳቡ አለ ሞዴል ተደርጓል ፖስት ፕሮዳክሽን ስራ ደግሞ ይሰራል ማለት ነው። ፖስት ፕሮዳክሽን ማለት ምንድነው? አንድ ህንጻ ሞዴል ከተደረገ በኋላ ሬንደር ይደረጋል። ሬንደር ማለት ወደ ሪያሊቲ ወዳለው ቪዥዋል መቀየር ማለት ነው። ለምሳሌ አንድ ክላይንት ቢመጣ ልክኛ በመናወራበት ልክ ወይም ባለሙያ በሚያወራው ልክ ቴክኒካል ድሮዊንጎችን ላይገባው ላይረዳው ይችላል አይደለ? ስለዚህ ምንድነው የምናደርገው እኛ ሬንደር በምንሰራበት ወይም ኢሜጅ ጀነሬት በምናደርግበት ጊዜ ቪዥዋሊ ያ ዲዛይን የተደረገው ስፔስ ወደ መሬት ሲወርድ ምን ሊመስል እንደሚችል በምስልና በቪዲዮ ያገኘዋል ማለት ነው። ሶ ከፖስት ፕሮዳክሽን ከሬንደሪንግ በተጨማሪ ደግሞ የሌአውት ስራዎች ለምሳሌ በአዶቤ ፕሮዳክትስ በምንላቸው በፎቶሾፕ በኢሉስትሬተር እና በኢንዲዛይን ሌአውቶችን እንዲያዘጋጁ ፕሬዘንተብል እንዲሆን የሚያቀርቡት ስራ እንደዛ እናደርጋለን ማለት ነው። የመጨረሻው ደግሞ የቢዝነስ ፎር ኢንቴሪየር ዲዛይነርስ የሚል ኮርስ ይኖረናል። ይህ ምንድነው? አንድ ባለሙያ ብቃት ሊኖረው ይችላል አቅም ሊኖረው ይችላል ሶፍትዌሮችን ሊችል ይችላል አርኪቴክቸራል አንደርስታንዲንጉ ጥሩ ሊሆን ይችላል ነገር ግን ወደ ስራው ዓለም ሲመጣ ግን ስኪል ከሌለው ይሄ ኮሚኒኬሽን ስኪል ከሌለው ብራንድ ዴቨሎፕ የማድረግ ስኪል ከሌለው ማርኬቲንግ የመስራት አቅም ከሌለው
ቫልዩ የለውም ማለት ነው። ስለዚህ እውቀት ብቻ ምንም ትርጉም የለውም ማለት ነው። ስለዚህ ቢዝነስ አንደርስታንድ እንዲያደርግ ብራንድ ዴቨሎፕ እንዲያደርግ ማርኬቲንጉ ላይ ገብቶ ፔኔትሬት እንዲያደርግ የቢዝነስ ፎር ኢንቴሪየር ዲዛይንስ የሚለው ኮርስ ሞር ይጠቅመዋል ማለት ነው። መልካም ይሄንን ካነሳን በመጨረሻም ለተማሪዎቻችሁ ወይም ደግሞ ለደንበኞቻችሁ ማስተላለፍ የምትፈልጉት መልእክት ካለ እናንሳና እናጠቃልላለን። በጣም ጥሩ እንግዲህ አሁን እንደምታየው ሀገራችን ትልቅ ጅማሮ አለ አይደል ኢንቴሪየር ዲዛይን ላይ እንግዲህ በከፍተኛ አመራሮች ጀምሮ እስከ ሎው ሌቭል ድረስ አሁን ሞር ኢንትሮዲዩስ እየሆነ ነው ኢንቴሪየር ዲዛይን ሶ ያልተነካ ገና በአርኪቴክቸር ዘርፍም አይተው ከሆነ ህንፃዎች ይሰራሉ፣ ስትራክቸራል ስራዎች ይሰራሉ፣ የመንገድ ስራዎች ይሰራሉ። ኢንቴሪየር ዲዛይን ግን አይተው ከሆነ ገና በትላልቅ ፕሮጀክቶች ካልሆነ ወይ ሆቴሎች እንደዛ ካልሆነ እስካሁን አልተሰራም ነበር። ስለዚህ በጣም እጅግ በጣም ተፈላጊ የአርኪቴክቸር ዘርፍ ነው ኢንቴሪየር ዲዛይን። ሶ ባለሙያዎች በአርኪቴክቸር ዘርፍ ያሉም ይሁኑ የሌሉም ፍላጎት ያላቸው ሰዎች ካሉ በጣም ተፈላጊ ሙያ ስለሆነ ሞር እውቀቱ ኑሯቸው አሳድገውት ወደ ገበያው ቢገቡ የተሻለ ነው፣ ተፈላጊ ነው ብዬ አምናለሁ። ከልብ አመሰግናለሁ። ተመልካቾቻችን ኤሮ አይረን ኮንስትራክሽን በሪቪዚት የኢንስቲትዩሽን ኦፍ ዲዛይን ምን ሊያከናውን ነው፣ ምን አይነት እቅዶች አሉት፣ በቀጣይስ ደግሞ ትምህርት ቤቱ ምን ይሰራል የሚለውን ወደ እናንተ እንግዶች ጋብዤ ወደ እናንተ ይዤላችሁ ቀርቤ ነበር። ፕሮግራሙን በማዘጋጀትና በማቅረብ ብዙ እንዳላብራችሁ ቆይታ አድርጌያለሁ። ከቀሪ አርትስ ቴሌቪዥን ዝግጅቶች ጋር መልካም ቆይታ